የአርሰናሉ አሰልጣኝ ሚካኤል አርቴታ ዴክላን ራይስ ከቦርነማውዝ ጋር ለምናደርገው ጨዋታ ሊሰለፍ ይችላል መጠበቅ አለብን ሲል አስተያየቱን ሰጥቷል። ዴክላን የጉልበት ጉዳት አጋጥሞ ስለነበር በትናንትናው ጨዋታ ለማሰለፍ አልፈለግንም፣ ትንሽ እብጠት አለበት ጉልበቱ ላይ፣ ስለዚህ ከጉዳቱ ለማገገም የተወሰኑ ቀናት ያስፈልጉታል፣ ምናልባት በሳምንቱ መጨረሻ ለምናደርገው ጨዋታ ይደርሳል ብለን እናስባለን ብሏል። በጥር የዝውውር መስኮት ተጫዋች ስለማስፈረም ብዙ ሀሳቦች ይነሳሉ ያለው አርቴታ ኃላፊነቱን ለቤርታ ሰጥቻለሁ፣ ጋብርኤል ሄሱስ በቂ የመጫወቻ ደቂቃን ለማግኘት ፍላጎት አለው፣ አብረን የምናየው ይሆናል ሲል አርቴታ ሐሳቡን ገልጿል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም በጥር ለማንቸስተር ዩናይትድ የሚመጥን ተጫዋች ካገኘን ለማስፈረም እንሞክራለን፣ ካልሆነ አሁን ባለ ቡድን መቀጠል እፈልጋለሁ ብለዋል። ከክለባችን የእግር ኳስ ዳይሬክተር ጄንሰን ዌልኮክስ ጋር ተነጋግሬያለሁ፣ ቡድኔን ማጠናከር እፈልጋለሁ፣ ግን ነገሮችን በተረጋጋ መንገድ ማስኬድ አለብን ሲሉ ገልጸዋል። የብራይተኑ ባለቤት ቶኒ ብሉም ማንቸስተር ዩናይትድ ባሌባን ለማስፈረም በሳምንቱ መጨረሻ ጥያቄ እንዳቀረበልን ሊያሳውቃችሁ እፈልጋለሁ ሲሉ ቶኒ ብሉም ሀሳባቸውን አጋርቷል። ሩበን አሞሪም እኔን የሚያስጨንቀኝ የሊድስ ጨዋታ ነው፣ ዝውውር ላይ ማተኮር አልፈልግም ሲሉ ተናግረዋል። ቼልሲ ወደ ክብሩ መመለስ አለበት፣ የቡድኑ ተጫዋቾች በሜዳ ላይ ያላቸውን ነገር ሳይሰስቱ መስጠት አለባቸው ሲል የቀድሞ የክለቡ ተጫዋች የነበረው ብራዚላዊው ራሚሬዝ ተናግረዋል። በቼልሲ ቤት ሁሉም ሰው የሚሰራውን ጠንቅቆ ያውቃል። ቼልሲ ወደ ክብሩ መመለስ አለበት። ክለቦች ወደ ብሪጅ ሲመጡ 3 ነጥብ እንደሚያገኙና ቼልሲን ለማስጣል ነው እቅዳቸው፣ ይሄ መስተካከል አለበት የሚለው ራሚሬዝ ቡድኑ መሪ የለውም፣ ለቼልሲ መጫወት የማይገባቸው አሉ፣ ይሄን ማወቅና መረዳት አለብን ሲል ብራዚላዊው ራሚሬዝ ሀሳቡን አጋርቷል። የቀድሞ የስፔን ብሔራዊ ቡድን አሰልጣኝ የነበሩት ቪንሴንቴ ዴል ቦሽኬ ሊዮኔል ሜሲን ስፔናዊ ለማድረግ ጥረት አድርጌያለሁ፣ ግን ሊሳካልኝ አልቻለም ሲሉ ተናግረዋል። የሀገሬ ብሔራዊ ቡድን በማሰልጠኔ ራሴን እንደ ዕድለኛ አድርጌ እቆጥረዋለሁ። አሁን ያለው የስፔን ብሔራዊ ቡድን የዓለም ዋንጫውን ያሳካል ብዬ አስባለሁ። በክለብ ደረጃም ስኬታማ ነበሩ። ሊዮኔል ሜሲ ከዲየጎ ማራዶና ይበልጣል። ሊዮ አሁንም በአሜሪካ እየደመቀ ነው። ሜሲን ለስፔን እንዲጫወት ጠይቄው ነበር፣ በተደጋጋሚም እደውል ነበር፣ አልተሳካም። ቤተሰቦቹንም አናግሬያለሁ፣ አልሆነም። ሜሲ የተለየ ተጫዋች ነው ሲሉ ቪንሴንቴ ዴል ቦሽኬ አስተያየታቸውን ሰጥተዋል። ማንቸስተር ሲቲ ነገ ከሰንደርላንድ ጋር በሚያደርጉ የሊጉ ጨዋታ ጀረሚ ዶኩ እንደሚመለስ ፔፕ ጓርዲዮላ ተናግረዋል። በተጨማሪም ሮድሪ ለጨዋታው ዝግጁ እንደሆነና ነገ የመሰለፍ እድል ሊሰጠው እንደሚችል ፔፕ ጓርዲዮላ ገልጸዋል። ጀረሚ ዶኩንና ሮድሪን በማግኘቴ በጣም ደስተኛ ነኝ። የነገውን ጨዋታ ለማሸነፍ ሁላችንም ዝግጁ መሆን አለብን ሲሉ ፔፕ ጓርዲዮላ ተናግረዋል።